እስራኤል የምትባል ሀገር በታሪክ የለችም የፍልስጤም ነው መሬቱ የሚል እሳቤ አለው ያቺ ሀገር ንጉሷን እስክትቀበል መድኃኒትን እስክትቀበል ይሄ ነገር መቀጠሉ አይቀርም ዛች ከተማ ላይ ግን ይሁዲው ክርስቲያኑ ሙስሊሙ ተፋቅረው በስነ ስርዓት የአንድ እናት የአንድ አባት ልጆች መስለው ነው የሚኖሩት ስለዚህ ይሄን ያህል የከፋ ደረጃ እስራኤልን እንደዚህ ከካርታም ከህልውናም የማጥፋቱ ዘመቻ ለምን አስፈለገ ወደ ድንጋይ ዘመንነት እስራኤልን የመቀየር አቅም አለን የሚል ንግግር እስከመናገር እንግዲህ የስልምናውን ኃይል የሚመራው መሪ እንደዛ ብለው እስከመናገር ደርሰዋል እስኪ መጽሐፍ ቅዱሳዊ እናድርገውና የሁለቱን ሀገራት መጽሐፍ ቅዱሳዊ ዳራ ላይ ምን ይላል እስኪ የመጨረሻው ዘመን ማለቂያ ምልክት የኢየሩሳሌም ሴቶች ሆይ ስለኔ አታልቅሱ ለራሳችሁና ለልጆቻችሁ አልቅሱ ያልወለዱ ማህፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል እንደውም ባንድ ወቅት እስራኤልና ኢራን ወዳጆች ነበሩ አሁን ደግሞ በጣም አስፈሪ ደረጃ ላይ ደርሰዋል በዮሐንስ ራእይ ምዕራፍ 13 ላይ የተገለጠው ያ ሐሰተኛ ክርስቶስ መጥቶ እስኪቀመጥባት ድረስ መጽሐፍ ቅዱስን ላነበበ እረፍቷ ቅርብ አይደለም የኢራን መንግስት በመፈንቅለ መንግስት ስልጣን ሲይዝ መጀመሪያ አዋጅ ሲያወጣ ያወጀው ምንድነው ሞት ለእስራኤል ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በመላው ዓለም ያላችሁ የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የቋንቋይንሽ ሚዲያ ቤተሰቦች በእያላችሁበት ከኔና ከእንግዳዬ ሰላምታችን ይድረሳችሁ እንደምን አላችሁልን ዛሬ እንግዲህ እንግዳ አይደለም ቤተኛ ነው ያው አልፎ አልፎ ስለሚመጣ እንደ እንግዳ ይቆጠራል መምህር መስፍን 7 ቁጥር የወርቅ ዘንግ በጣም በርካታ ቀመረ ፊደል ላይ ተመራማሪ ሌሎችም ነገሮች ላይ በጥልቀት ዕውቀቱን ለሁላችን ያካፈለ ያለ እንኳን ደህና መጣልን መምህር መስፍን እንኳን ደህና ቆየህን ያቺ ስንደሰትባት ስንረካባት የነበረች ምድር አሁን የጦርነት አውድማ ሆናለች It's day 6 of the conflict between Israel and Iran. Missile exchanges between Israel and Iran as Israel and Iran continues to trade strikes. Israel says at least 65 people were injured in the latest round. በሰሞኑ ደግሞ ያየነው ነገር ትንሽ ልብ የሚሰብር ነው ለምን እንዲሆነ እንግዲህ እስራኤልን ታሪኳን ለሚያጠና ሰው እንዲህ አይነት ታሪክ ተደጋግሞ ያጋጠማት ነው በመጽሐፍ ቅዱስም ታሪኳን ለሚያጠና ከታሪክ ማህደርም ታሪኳን ለሚያጠና ኢየሩሳሌም የመጥፋት እንደገና የመገንባት የመውደቅ የመነሳት ታሪኳ በግልጽ የሚታወቅ ነው እስካሁን እንግዲህ ይሄ ታሪክ እንደቀጠለ ነው እስካሁን እረፍት አላገኘችም ተረጋግታ የተቀመጠችበት ታሪክ በጣም ጥቂት ነው በጣም ጥቂት አመታት ነው እርግጥ ብላ የምትቀመጠው ይሄ በታሪኳ ውስጥ እንግዲህ ያለፈችበት መንገድ ነው ይሄ ለምን ሆነ መጽሐፍ ቅዱስ መልሱን ይሰጣል በተደጋጋሚ በዘመነ ብሉይ እግዚአብሔር ከነሱ ጋር ነበር እግዚአብሔር ይቀድሳቸው ነበር ይባርካቸው ነበር ተአምር ያሳያቸው ነበር ነገር ግን ህዝቡ ያጉረመርማል አይራካም ልበደንዳና ይሆናል በተደጋጋሚ ጊዜ
ነቢያትን እየላከ ቢወቅሰው አይሰማም ነበር። በዚህ ምክንያት ክብሬን ይላል ከሀገሪቱ ምን አልኩ አነሳው። ካልፈለጉኝ ካልመረጡኝ ክብሬን አነሳው። ልክ እሱ ክብር ሲነሳ ሌላ ኃይል ይመጣና አየ በባርነት ይገዛቸዋል። ሀገሪቱን በሙሉ ይቆጣጠራታል። ያላቸውን ነገር ሁሉ ያቃጥልባቸዋል፣ ያጠፋባቸዋል። ከዛ በባርነት ዘመን ውስጥ ሆኖ ደግሞ ይጮሃሉ። እግዚአብሔርን ይናፍቃሉ፣ ይጸልያሉ፣ ያለቅሳሉ፣ ማቅ ይለብሳሉ። የሱ ምህረት ደግሞ ጥልቀቱ ስለማይለካ ያዘጋጅና ሰው ከዛ ይዟቸው እንዲወጣ ያደርጋል። ይሄ እንግዲህ በዘመነ ብሉይ በተደጋጋሚ የተከሰተ ታሪካቸው። በምህረት ዘመን በአዲስ ኪዳን ስንመጣ ደግሞ ሰላማቸው ላይ አመጹ። ሰላማቸው ላይ ነው ያመጹት፣ መድኃኒታቸው ላይ። ሰላሟን ያላወቀች ከተማ፣ ሰላሟን ያላወቀች ሀገር፣ ፍቅርን ያልተቀበለች ሀገር፣ በፍቅር ላይ ያመጸች ሀገር፣ በሽተኞች በስተውባት መድኃኒት ለመውሰድ ያልፈለገች ሀገር፣ ክብርን የገፋች ሀገር ሆና ተገኘች። መድኃኒዓለም ኢየሱስ ክርስቶስ ለዓለም ሕዝብ ሁሉ ነፃነት ቢመጣ በዛች ምድር ግን አየ ምን ተመላለሰ፣ አስተማረ፣ የድህነትን መሰረት ጣለ። እነሱ ግን ገፉት። ይሄ ነው ዋናው ችግር። እሱም ማለኩ አለቀሰ። አምላክ ያለቀሰላት ሀገር፣ አምላክ ያለቀሰላት ከተማ፣ የመጎብኛዋን ወራት ያላወቀች ከተማ፣ የመጎብኛዋን ወራት ያላወቀች ሀገር ሆና ተገኘች። የኢየሩሳሌም ሴቶች ሆይ ስለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያልወለዱ ማህፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል። እሱ የተቀደሰ ሰላም የማይበርድ ሰላም ሊሰጣቸው መጥቶ እነሱ ግን አመጹበት፣ አምላክነቱን ካዱ፣ ከሱ ፍቅር ሸሹ። እንዲያውም ጭራሽ የሱ ግፍ ልጆቻችን ይድረስ ብለው መሐላ ተማማሉ። ዕዳ ወደ መክፈል ሄዱ። በራሳቸው ቃል ተጠለፉ፣ ወደቁ። ስለዚህ ክርስቶስን ስላልተቀበሉ ራሱ ክርስቶስ ደግሞ በተደጋጋሚ ጊዜ ባስተማረው ትምህርቱ ላይ ደጋግሞ ነገራቸው። መንግስታችሁ ተወሰደች፣ ፍሬ ለሚያደርግ ሕዝብ ተሰጠች። ኢየሩሳሌም ሆይ ዙሪያሽን የሚከቡ ጭፍሮች ይመጣሉ፣ አህዛቦች ያስጨንቁሻል፣ ስትጨነቂ ትኖሪያለሽ። ሰላምሽን አልተቀበልሽ። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ። ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ፣ ባንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ትንቢት ተናገረ፣ እረፍት እንደማታገኝ። ስለዚህ ይሄ ያቺ ሀገር ንጉሷን እስክትቀበል መድኃኒትን እስክትቀበል ይሄ ነገር መቀጠሉ አይቀርም። እና መጽሐፍ ቅዱስን እንግዲህ ውስጡ ገብተን ስናጠና የምንረዳው ነገር ይሄ ነው። እንዲያው ምን ሆነች? የመጨረሻው ዘመን ማለቂያ ምልክት ተደረገች። በለስ ስታቆጠቁጥ ያኔ አየህ፣ የፍጻሜ ዘመን ዋዜማ ላይ መሆናችሁን ወቁ።
እሷ ደግሞ አቆጠቆጥ ምልክት ሆነች የፍጻሜው ዘመን ማለቂያ ምልክት ሆነች እስካሁን ግን ሌላ ንጉስ ይመጣል ሌላ መሲህ ይመጣል ብላ እዛ መጻው ላይ የቀጠለች ሌላ ተመልከት መጽሐፍ ቅዱስ የሚነግረን እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ መጥቶ የፍጻሜው ቀይ መጨረሻው ጊዜ ቤተ መቅደስ ይሰራል ኢየሩሳሌም እዛ መጥቶ መቀመጡ አይቀርም የጥፋት ልጅ እዛ መጥቶ ይቀመጣል እኔ ክርስቶስ ነኝ ብሎ በዓለም ተቀባይነት የሚያገኘው ሐሳዊ መሲህ በዮሐንስ ራእይ ምዕራፍ 13 ላይ የተገለጠው ያ ሐሰተኛ ክርስቶስ መጥቶ እስኪቀመጥባት ድረስ መጽሐፍ ቅዱስን ላነበበ እረፍቷ ቅርብ አይደለም የዮሐንስ ራእይ ምዕራፍ 13 ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ጥበብ በዚህ አለ አእምሮ ያለው የአውሬውን ቁጥር ይቁጠረው ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው በርግጥ ቅሪቶች ወጥተው ያድኗታል ይላል በሙሉ እስራኤል አይጠፋም አይሁድ በሙሉ አይጠፋም ቅሪቶች አሉ ብሏል ቅዱስ ጳውሎስ እነዛ ቅሪቶች ደግሞ ለመዳኛ ይሆናሉ እግዚአብሔር እሱን ቀን ያቀርብላቸው ነው ማለት እንደውም ባንድ ወቅት እስራኤልና ኢራን ወዳጆች ነበሩ አሁን ደግሞ በጣም አስፈሪ ደረጃ ላይ ደርሰዋል እግዚአብሔር ያለፈው አለፈ ብሎ ከዚህ በኋላ ሰላሙን ያውርድ እያን ሁላችንም እንጸልያለን እንደውኛ እንግዲህ እንደ ክርስቲያን እንደ ኦርቶዶክስ ልጆች በኢየሩሳሌምም በእስራኤልም እንደተመላለስን አሁን ለዛኛው ሆነ ለዚህኛው ሆነን ሳይሆን እስኪ መጽሐፍ ቅዱሳዊ እናድርገውና የሁለቱን ሀገራት መጽሐፍ ቅዱሳዊ ዳራ ላይ ምን ይላል እስኪ እሱን እናንሳ የሁለቱን ህዝቦች ታሪክ በመጽሐፍ ቅዱስ ውስጥ ስንፈልገው ስንፈትሸው መጽሐፍ ቅዱስን መድሎት መጽሐፍ ቅዱስን ሚዛን አድርገን ስናየው አስደናቂ ታሪክ አለው ይደንቀኛል እኔ የሁለቱን ሀገራት ታሪክ እዛ ውስጥ ግብቼ ስፈልግ እንግዲህ መጽሐፍ ቅዱስን ያነበበ ክርስቲያን በሙሉ የሚያውቀው አንድ እውነት አለ ህዝበ እስራኤል በእግዚአብሔር ላይ ባመጹ ጊዜ ኪዳን ባፈረሱ ጊዜ የባቢሎን ኤምፓየር መጥቶ በባርነት ገዝቷቸዋል ረግጧቸዋል እጅግ አስከፊ ዘመን ነው በባርነት ያሳለፉት ጭንቅ ውስጥ ነበሩ ሰላም አጥተው ነበር በባርነት ዘመናቸውን እንዲገፉ ተገደው ነበር እዛ ውስጥ ሆኖ ነው እንግዲህ ሲጸልዩ የነበረው ኢየሩሳሌም በቃ አንረሳሽም እስራኤል አንረሳሽም የአባቶቻችን ምድር አንረሳሽም አምላክ ወደኛ በምህረት ተመልከት ይያሉ ሲጸልዩ ነበር ይሄኔ ነው እግዚአብሔር መልስ የሰጣቸው በማን ነው በፋርስ ንጉስ በቂሮስ በዛን ዘመን ፋርስ የምትባለው ማናት አሁን ኢራን ናት በሱ በኩል እግዚአብሔር እሱ ኃይል አስታጠቀው ቀኝን ሰጠሁት ይላል የአሕዛብን ነገስታት ወገብ ይፈታ ዘንድ ስልጣን ሰጠሁት ይፈታ ዘንድ ስልጣን ሰጠሁት የፈረሰችውን ከተማ እንደገና ይገነባ ዘንድ በመንገዱ በሱ መንገድ አልፋለሁ አለ ይሄ ቂሮስ እግዚአብሔር አስነሳው በእግዚአብሔር መንፈስ መጣ መጽሐፍ ቅዱስ እንደሚነግረን ያንን የባቢሎን ኤምፓየር አፍርሶ እስራኤላውያንን ከምርኮ አውጥቶ በነቢያቱ አማካኝነት በተመረጡት በተቀደሱት አማካኝነት
ፈርሶ የነበረው ቤተ መቅደስ እንደገና እንዲሰራ ታላቅ አስተዋጽኦ ያደረገ ነው። ስለዚህ ይሄ ንጉስ ከየት ነው የወጣው? ከፋርስ ከኢራን አሁን ካለችው ኢራን። አሁን ኢራን እኮ ገና 89 ዓመት ኢራን የሚለውን ስም ካገኘች 89 ዓመቷ እንጂ ከዛ በፊት የምትጠራው ፋርስ ተብላ ነው። አየህ? ስለዚህ በመጽሐፍ ቅዱስ ውስጥ ፋርስ ነው። ይሄ የሚገርም ታሪክ ነው። ሁሉም ደግሞ እንደው መጽሐፍ አስቴርን ላነበበ ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ስታነብ ደግሞ የአይሁድ ነገድ ጠፍቶ እንዳያልቅ እንዲቀጥል ትልቅ አስተዋጽኦ ያደረገ ሃማን የሰቀለ የፋርስ ንጉስ ነው። የአይሁድ ዘር እንዲቀጥል ተመልከት። ከምርኮ ያወጣቸው ከባርነት ወደ ነፃነት ይዟቸው የመጣ ቂሮስ የፋርስ ንጉስ ነው። ያሁኑ ኢራን ዘራቸው እንዲቀጥል ያደረገ ደግሞ በመጽሐፍ አስቴር ላይ ታሪኩ ተጽፎ የምናገኘው ሃማን የሰቀለው የአይሁድ ዘር እንዲቀጥል እንዳይጠፋ እንዳይወድም ያደረገው የፋርስ ንጉስ ነው ያሁኑ ኢራን። ስለዚህ በጣም መልካም ወዳጅነት የነበራቸው ሀገሮች ናቸው በመጽሐፍ ቅዱስ እንመለከተው። በእርግጥ አልፎ አልፎ የጦርነት ታሪክም በመጽሐፍ ቅዱስ ትንቢተ ዳንኤል ላይ ተጽፎ እናገኛለን። ግን እንደዚህ የጎላ እንደዚህ የሚያበራ እንደዚህ የደመቀ ታሪክ አይደለም ያ እና በጣም ይደንቀኛል። በጣም ወዳጆች ነበሩ። አንዳቸው ተመልከት እንግዲህ እስኪ በባርነት በተያዙበት ሰዓት ነፃ ለማውጣት የመጡ ኢራናውያን እንደዛ ነበሩ። ዘር እንዲቀር ምክንያት ይሆኑ ነበሩ። ይሄ መንገዳቸው ተበለሻሽቶ እንዲህ ለመጠፋፋት ጭካኔ ውስጥ እንዲገቡ ያደረጋቸው ነገር በእውነት ያሳዝነኛል፣ እጅግ ያሳዝነኛልና እንግዲህ የምናገኘው መጽሐፍ ቅዱስ ላይ ታሪካቸውን ይሄን እንዲህ በሆነ መልክ ነው። እስራኤል እንግዲህ ቅድምም ብለናል የመፍረሷ የመሰራቷ የመበተኗ የመሰብሰቧ የመጥፋት የመኖሯ እንዲህ አይነት ታሪክ ይዛ መታ ይደርሳለች። እንግዲህ ይሄ ሁሉ ታሪክ የሚያጋጥማት ገፊ ነገር ከመገፋት ነው ወይስ ነው ራሷ ዘላ ተነስታ ሌሎች ላይ በደል በማድረስ ነው? በየትኛው ነገር ነው እንዲህ አይነት ነገሮች የሚገጥማት? ብዙ ጊዜ ታሪካዊ ዳራ ትንሽ ብንነካ በተለይ ከኢራን ጋር ባለው መጽሐፍ ቅዱስ የሚለው እንደተጠበቀ ሆኖ ወደ ታሪክ ደግሞ ስንመጣ ከክርስቶስ ልደት በኋላ የፐርሺያ ኢምፓየር ወደ እስራኤል ገብቶ ነበር። ያኔ እስራኤልን እንዳልነበረች ነው ያረጋት። አውድሟታል። የነበራትን ኃይል የነበራትን ቅርስ ሁሉ ነው ያወደመው። ስለዚህ በታሪክም ስንመጣ በዘመናት ውስጥ እንዲህ አይነት ታሪክ አላቸው። አውድሟት ያውቃል የፋሪስ ኢምፓየር መጥቶ። አሁን ከዛ በኋላ ደግሞ ኢራንና እስራኤል አስደናቂ ወዳጅነት እንደገና ፈጥረው በተለይ በቅርብ ጊዜ በጣም ወዳጅነት ፈጥረው ባቢሎን የምትባለው ኢራቅ እስራኤልን ለማጥቃት በተዘጋጀች ጊዜ ኢራናውያን ከእስራኤል ጎን ቆመው ነበር። ለረጅም ጊዜ ታሪካቸው በጣም የተቀራረበ ነበር። ይሄ ነገር መቼ ነው የተበላሸው? አሁን በስልጣን ላይ ያለው የኢራን መንግስት በመፈንቅለ መንግስት ስልጣን ሲይዝ መጀመሪያ አዋጅ ሲያወጣ ያወጀው ምንድነው? ሞት ለእስራኤል ነው። ምክንያቱ ምንድነው? እንግዲህ ብዙ ምክንያቶች ይጠቀሳሉ። አንዱ ሃይማኖታዊ ጉዳይ ላይ ይነሳል።
ምንድነው እስላማዊ ኢምፓየሮች ኢየሩሳሌምን ለብዙ ጊዜ ይሄዱ ያጠቁ ረጅም ጊዜ ይዘዋት ያቃሉ እስራኤልን ለረጅም ጊዜ ይዘዋት ያቃሉ መቼም እስራኤል የሚመላለስ ይሄን ታሪክ ያቃል ለብዙ ጊዜ አንድ አይደለም በተለያየ ጊዜ ይሄን ያደርጉ ነበር ያንን ታሪክ መድገም ይፈልጋል ይሄ ያሆኑ አካል ያ የተቀደሰ ቦታ ነው ነብዩ መሐመድ የመጀመሪያውን ሶላት ያቀረቡበት ቦታ ስለሆነ የኛ ቦታ ነው ፍልስጤማውያን እዛ ስለነበሩ ያ ስፍራ የኛ ቦታ ነው እኛ ብሎ ሙሉ እስልምናን ወክሎ ይናገር ስለነበረ ያሁን ያለ በስልጣን ላይ ያለው መንግስት ስለዚህ ምንድነው መውጣት አለባት ከዛ እስራኤል የምትባል ሀገር በታሪክ የለችም የፍልስጤም ነው መሬቱ የሚል እሳቤ አለው በዚህ እሳቤ ምክንያት ሀገሩ በወረራ ተይዟል ብሎ ስለሚያምን ሞት ለእስራኤል ለምትደግፋት አሜሪካ የሚል በአደባባይ አዋጅ እስከማወጅ የደረሰ ነው ስለዚህ ሁለቱ ከዛ ጊዜ በኋላ በቃ መልካም ግንኙነታቸው ተበላሸ ሻከረ አንዳቸውን ለማጥፋት መዘጋጀት ያዙ በኢራንና በእስራኤል መካከል የተነሳው ትልቁ ችግር ይሄ ነው በዚህ ችግር ምክንያት እና አሁንም እንደው ድምጾች ከሰማህ እንዲህ አይነት ድምጾች በየቦታው ሲበረቱ ታያለ ሲነገሩ ታያለ አልፎ ተርፎ በቅርብ እንዳው ምንድነው ወደ ድንጋይ ዘመንነት እስራኤልን የመቀየር አቅም አለን የሚል ንግግር እስከመናገር እንግዲህ የስልምናውን ኃይል የሚመራው መሪ እንደዛ ብለው እስከመናገር ደርሰዋልና እንግዲህ ይሄ ነው የጥላቸው መነሻ ቅድስቷ ከተማ ቅድስቷ ምድር ኢየሩሳሌም በተለይ ሶስት ዋና በአለም ላይ አሉ የሚባሉ ሶስት ዋና ሃይማኖቶች መናኸሪያ ናት የእስልምናው የጁዳይዝም የይሁዲ እምነት ወይም የይሁዲ እምነት ሶስተኛው ክርስትና ነው እና ሶስቱንም የያዘች እንደውም እኛ ምን ሄድባቸው ቦታዎች በብዛት ያለ ምንም ነቀፋ ያለ ምንም ቅሬታ እየገባን የምንወጣባቸው ቦታዎች እኮ አንዱ በተለይ ትልቁ ቦታ በሙስሊም ኮምፓውንድ ነው ያለው ምንም አይነት የክፋት ምንም አይነት የተንኮል የጠላት የምናምን የሚታይ እዛች ከተማዋ ላይ የሚታይ ነገር የለም ምናልባት እንግዲህ በሩቅ ያሉት ይሄንን እንዲህ አይነቱን ወደ ጦርነት የሚወስድ እንዲህ ወደ ጥላቻ የሚወስድ ነገር እየሰሩ እንደሆነ አላውቅም እንጂ ዛች ከተማ ላይ ግን ይሁዲው ክርስቲያኑ ሙስሊሙ ተፋቅረው በስነ ስርዓት የአንድ እናት የአንድ አባት ልጆች መስለው ነው የሚኖሩት ስለዚህ ይሄን ያህል የከፋ ደረጃ እስራኤልን እንደዚህ ከካርታም ከህልውናም የማጥፋቱ ዘመቻ ለምን አስፈለገ የሚለው ነገር ያጠያይቃል ዋው እንግዲህ ይሄ ያው መንፈሳዊ እይታ ይፈልጋል እንደ አይነቱን ነገር ስትረዳ መንፈሳዊ እይታ ነው እንደ ክርስቲያን አሁን እኔ እንደ አንድ ኦርቶዶክስ ተዋህዶ እምነት ተከታይና መጽሐፍ ቅዱስን በጥልቀት አንብቦ ለማስተማር እንደተዘጋጀ ሰው መንፈሳዊ እይታ ያስፈልጋል አሁን ምድሪቱ እስራኤል አንደኛ እግዚአብሔር መረጥኳት ያለ መርጫታለሁ ብሎ የቃል ኪዳን ምድር አርጋታለሁ ብሏል በዘመነ ብሉይ እንደገና የእግዚአብሔር ዙፋን የተዘረጋባት ምድር ተብላለች በጣም ከባድ ነው የእግዚአብሔር ዙፋን የተዘረጋባት ለህዝቦች ደስታ ህዝብ ደስ እንዲለው
ሐሴት እንዲያረግ የተፈጠረች ናት ይላል። ትልቅ ታሪክ ነው ያላት አየህ በዘመነ ብሉይ። እንደገና እያንዳንዱን ደግሞ በውስጡ ያሉትን ከተሞቿን ስታይ የራሳቸው የሆነ ቃል ኪዳን ያላቸው ናቸው። ቃል ኪዳን አላቸው። ኢየሩሳሌም ስንመጣ አይኔ ልቤ ለዘላለም ያርፍብሻል የተባለች ናት። ተመልከት። በዘመነ ሐዲስ ደግሞ መለኮት በስጋ ተገልጦ የተራመደባት ሕማም የተቀበለባት ለሰው ልጆች ነፃነት ዋጋ የከፈለባት ስጋውን የቆረሰባት ደሙን ያፈሰሰባት በደሙ የቀደሳት ሀገር ናት። ተዘዋውሮ ያስተማረባት ምድሪቱን ቀድሷታል፣ ባርኳታል። መድኃኒት የሆነው ባረካት፣ ፍቅር የሆነው ነገሰባት። ስለዚህ ያቺ ምድር ከሌሎች የምድር ቦታዎች ጋር የምትነጻጸር አይደለች። ልዩ ናት፣ ቅድስት ናት። እግዚአብሔር በዚህ ደረጃ ያከበራት ናት። ስለዚህ ይሄን የማይፈልግ አካል እንድትጠፋ ሊፈልግ ይችላል። አየህ አሁን ይሄ ከእግዚአብሔር ቃል ጋር ያልቆመ ከክርስትና መስመር ጋር ያልቆመ ይሄ ታሪክ እያበራ እንዲኖር የማይፈልግ አካል አጠፋታለሁ ሊል ይችላል እንጂ እንዳልከው ነው። ጊዮርጊስ አሁን ቴላቪቭ በግድግዳ እኮ ነው የሚለያዩት። ቤተክርስቲያኑ እዚህ ያለ የግሪክ ኦርቶዶክስ ቤተክርስቲያን እዛ ደግሞ አንዱ ግድግዳ ደግሞ ቀጥሎ ያለው መስጊድ ነው። እንደ ኮንዶሚኒየም ግድግዳው በዚህ በኩል ያለው የጊዮርጊስ መቃብሩ ያለበት ራሱ ጊዮርጊስ ከነሰንሰለቱ ያለበት ነው። በዚህ ጋር ደግሞ መስጊድ ነው። አየሁ ይሄንን ተከባብሮና ተቻችሎ ማራመድ የቻለ ህዝብ ያለበት ቅድም አንተ እንደተጠቀስከው የእርገቱ ቦታ የሙስሊም ኮምፓውንድ ነው። እዛ ውስጥ ግን ቅዳሴ ተቀድሶ ስጋው ደግሞ ተፈትቶ ሰዎች በጋራ ዘምረው በዓል እንዲያከብሩ የፈቀደ ማህበረሰብ ያለበት። ያው ቦታ መቼ ነበር የተያዘው? መምህር እስኪ በዚች አጋጣሚ የነሱ ያደረጉት መቼ? የሱ እንግዲህ በቤዛንታይን ዘመን ጊዜ ነው። ከዛ በኋላ ያው ሙስሊሞች በርግጥ የእስራኤልን ታሪክ የሚያጠና ሰው ታሪኩ ብዙ ጊዜ ምን ይሆናል አንዴ በተለየ መስቀል ዘማቾች በመጡ ጊዜ አንዴ ያስለቀቁታል፣ መልሰው ደግሞ እስላማዊ ኃይል መጥቶ ይዘዋል። ከዛ ደግሞ መተው እነዚህኞቹ ከአውሮፓ ዘምተው የመጡት ያስለቀቁታል፣ መልሰው ይይዙታል። እንዲህ ያለ ብዙ የመግባትና የመውጣት ታሪክ አለ ብዙ ጊዜ። ግን ያው ከቤዛንታይን ዘመነ መንግስት በኋላ ያ ስፍራ ያው በሙስሊሞች ቁጥጥር ስር እንደሆነ ነው ታሪክ የሚነግረንና ዞሮ ዞሮ አሁን እኛ የፈለግነው ምንድነው ፈቅደው የክርስትና አምልኮ ስነ ስርዓት እንዲካሄድ በዛ በሙስሊም ኮምፓውንድ ውስጥ እስከ ማድረግ የደረሰ መቻቻልና መከባበር ካለ ምድሩ አይጠብም። የሰላም አይምሮ ካለ ምድሩ ጠቦ አይደለም። ግን የተሰራህበት አእምሮ ሌላ ከሆነ የተሰራህበት አእምሮ ጥፋት ከሆነ ያው የጥፋት ታሪክ እየጻፍክ ትቀጥላለህ። ስንሄድ እኔ በጣም የሚገርመኝ ነገር ያለ ነጋሪ ምን እንደሆነ ቦታው ላይ አይተህ ባስቀመጡት አሻራ በተለይ ክርስቲያኖቹ የግሪክ ኦርቶዶክስ የአርመን ኢቭን ካቶሊኮቹ ታሪኮቹ በሄድንበት ቦታ
መጽሐፍ ቅዱስ ላይ እንደተዘገበው እንደተጻፈው እንደነገረን የህንጻ ቤተክርስቲያኑ ማሰራር ያለ ነጋሪ እንድታውቀው ነው የሚያደርጉ ለምሳሌ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል አምላኩ በዚያች ሌሊት ከአይሁድ እሱን ከሚሰቅዱት ጋር ሆኖ እሳት እየሞቀ አንዱ ገረድ መታ አንዱ መጥቶ ይሄማ እሱ ነው የሚመስለው ይሄማ እሱ ወዳጅ ነው እያሉ ሲጠቁሙት አላውቀውም 3 ጊዜ ሲል ጆሮ ጮኸ እዛች ቦታ ላይ ጉልላቱ ምንድነው ዶሮ የዶሮ ጉልላት ምልክት እዛ ቦታ ላይ ማንንም ይነግርህ ባይኖር ይሄን ታውቀዋለህ ናዝሬት ሄደን 2 አሳና 5 እንጀራ የሚበል የላችሁ ምን ብሎ ሲጠይቃቸው ህዝቡ በስቷል እየተከተሉት እነሱ የህይወትን ቃል እየተመገቡ ያው ለብዙ ነገር ቢከተሉትም የ5 ገበያ ያክል ህዝብ አላማው ብዙ ቢሆንም ግን የስጋም ምግብ ያስፈልጋልና ይሄኛው የህይወትን ቃል ቢመገቡም ያላችሁን አምጡ ሲላቸው ያለን እቺ ነች 2 አሳና 5 እንጀራ አምጡት እሱን አለ የዓለም ንጉስ እግዚአብሔር ሆይ ከምድር በረከቱን የምትሰጥ ይንዳቦና አሳ ባርክልን አባዛው አካፈለው ቀነሰው ደመረው አራቱም ስሌት ተከናውነውበታልና እዛ ቦታ ላይ ስትሄድ ቤተክርስቲያን አለ የአሳ ጉልላት አለ እና ምድሪቱ በሙሉ መጽሐፍ ቅዱሱን የተጻፈውን መጽሐፍ ቅዱስ እዛ ላይ እያነበብከው የምትሄድበት ምድር ነች ያንን ስናስብ ያስለቅሰናል አሁን በሚሆነው አሁን በመናየው አሁን በመንሰማው ነገር ግን አሁን እኛ ብዙ ጊዜ አሁን ኢትዮጵያ ውስጥም ሌላም ሀገር የሚታዩ ነገሮች ያሉ ማህበራዊ ሚዲያውን ስናየው ስንፈትሸው የሆነ ጎራ መያዝ ጥግ መያዝ እኔ ከንተና ጎን ነኝ እኔ ከዚህ ጎን ነኝ የሚለው ነገር ትንሽ ለኛው በዚህ ባለንበት ዘመን የማያስኬድ ነገር ነው ግን አሁን እኛን ራሳችንን እንደ አንድ ኦርቶዶክስ እንደ አንድ ያለንበትም የአገልግሎትም የሃይማኖትም እናውራና ሚዲያውም የኦርቶዶክሳዊ ሚዲያ ስለሆነ አንድ ኦርቶዶክሳዊ በዚህ ባለው የኢራንና የእስራኤል ጦርነት ምንድነው ማድረግ ያለበት ብለው ያስባሉ በጣም ጥሩ ነው እውነት ነው እኔም ማህበራዊ ሚዲያ ላይ አያለው ሰዎች የተለያየ ጽንፍ ይዘው ቪዲዮ ሲለቁ አያለው ወገናዊነት ይዘው ያልተገባ ቃል ሲለዋወጡ አያለው እሱ በእውነት ፍጹም ስህተት ነው አሁን እኛ እስራኤልን አሁን እኛ እንዴት ነው የምናያት አይሁዳውያን ክርስቶስን የሰቀሉ አይሁዳውያን ክርስቶስን የገፉ አይሁዳውያን በዘመነ ምህረትን ያልተቀበሉ ህዝቦች ናቸው ከኛ ጋር የሚያመሳስላቸው ነገር የለም እኛ ደግሞ ምህረትን የተቀበል በክርስቶስ አምላክነት የምናምን የትንሳኤ ልጆች ነን እኛ ሁለቱ ተመሳሳይ አይደለንም አየ በእምነት ደረጃ እስልምናም ኢራንን ካየህ ክርስቶስን አልተቀበለም እስልምና ሌላ ነው ተመሳሳይ ነው ከአይሁድ ጋር ስለዚህ እኛ ግን እስራኤልን ስንመለከት እንዴት ነው አሁን አይሁዳውያንን እየደገፍን እኮ አይደል ለእስራኤል ጸሎት ማረጋችን አይናችን ከእስራኤል አይነሳም ለምን የሃይማኖታችን መሰረት የተጣለባት ሀገር ነች ክርስትናችን የተወለደባት ሀገር ነች አምላካችን ፍጹም ሰው ፍጹም አምላክ ሆኖ የተመላለሰባት ሀገር ነች ደሙን ያፈሰሰባት ሀገር ነች ስጋውን የቆረሰባት ሀገር ነች ቤተክርስቲያን ልደቷ የታወጀባት ሀገር ነች ለኛ
መጀመሪያችን ነች ለኛ ምልክታችን ነች ለኛ ማህተማችን ነች ለኛ የተሰጠን መጽሐፍ ቅዱስ ስለዛች ሀገር በብዛት ስለሚያወራ የእምነታችን ማረጋገጫ ሰነዳችን ነች ሀገሪቱ ስለዚህ እንደ አይናችን ብለን እናያታለን እንወዳታለን ቅድስት ስለሆነች ታሪካችን ስለሆነች እንድትኖር እንፈልጋለን ሰላም እንድታገኝ እንፈልጋለን ምድሪቱ ልዩ ናት ለኛ እንደ ማንኛውም ቦታ የምናያት አይደለችም በአምላክ ምርጫ ውስጥ ያለች የተቀደሰች የተባረከች ቦታ ናት ከዚህ አንፃር ነው እኛ እስራኤል ብለን ስንናገር ምንናገረው ከዚህ አንፃር እንጂ አይሁዳውያንን እየደገፈን አይደለም በዚህም በኩል ሙስሊሞችን እየጠላን ወይ እየገፋን እየተቃወመን አይደለም ይሄ መታወቅ አለበት ማንም ኦርቶዶክሳዊ ኢየሩሳሌም ክርስትናም እኮ ኢራንም እኮ አለች ክርስትና ኢራን ውስጥ አሁን ያው መልክ ስለለየ ገባህ ምንድነው የምናረጋው ማንም ኦርቶዶክሳዊ ምንድነው የሚያረጋው ቤተክርስቲያን በቅዳሴ ጊዜ እኮ ለዓለም ሰላም ነው የምትጸልየው ከጦርነት ምን ይገኛል መውደም ነው በየትኛውም በኩል ያሉት የሚጣፉት ዜጎች ያሳዝናሉ እግዚአብሔር አየ የሰራቸው የሱ ህንጻዎች ናቸው በውስጣቸው ምንም ይግባ ምንም ይከተሉ የእግዚአብሔር እጁ ስራ ውጤቶች ናቸው ሰላም ተፈጥሮ ሁሉም ተቻችለውና ተከባብረው ቢኖሩ ነው እኛ የምንፈልገው ዓለም ሰላም እንድትሆን ነው የምንፈልገው ምክንያቱም አምላካችን የሰላም አምላክ ነው የሰላም አምላክ ነው የማይበርድ ሰላም ያለው ነው አምላካችን ይሄን ምድር ጥለን ወደ ላይ ስንሄድ እኮ የማይበርድ ሰላም ነው የሚጠብቀን የማይበርድ ፍቅር ነው የሚጠብቀን የማይበርድ ደስታ ነው የሚጠብቀን እንዲህ አይነት አምላክ ነው ያለን እሱ ቅዱስ ነው ተከታዮቹ ቅዱሳን መሆን አለባቸው እኔ ቅዱስ እንደሆንኩ እናንተ ቅዱሳን ደግሞ መገለጫቸው የሰላም ዘንባባ መያዛቸው ቅዱሳን መገለጫቸው ሁሉን መውደዳቸው ቅዱሳን መገለጫቸው ይቅርታ ሰዎች ሰው አክባሪ ፍትህ አዋቂ መሆናቸው ሰላም ለዓለም ህዝብ የክርስቲያን ጸሎት ነው እኛ አሁንም አገራችን ተጉርታለች ጥቁር ለብሳለች አዝናለች እያለቀሰች ነው ወንድሞች በህብረት እንዲቀመጡ እንጸልያለን እኮ ለሀገራችን ሰላም ስጥልን ለዓለም ህዝብ ሰላም ስጥልን ጦርነት ይቆም እያልን እንጸልያለን ይሄ ነው ምናደርገው ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እርስ በርሳቸው የሚፋቀሩ የክርስቶስ ወገኖች የሚሆኑ ህዝብን በሰማያውያንና በምድራውያን በረከት ባርክ በእኛ ላይም የመንፈስ ቅዱስን ጸጋ ላክ የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን እስከ መጨረሻይቱ ምቅታ ድረስ ልዩ ሶስትነትን ማመንን ፈጽምልን ነገር ግን ያቺ ሀገር ደግሞ ከታሪኳ አንፃር የተቀደሰ ታሪክ ያላት ሀገር ስለሆነች እንድትጠፋ ፈጽሞ አንፈልግም አይደለም ኢየሩሳሌም አይደለም እስራኤል ሌሎችም ሀገራት እንዲጠፋ አንፈልግም በጦርነት ለምን ይጠፋሉ ተስማምተው ቢኖሩ የኛ ምርጫ ነው ግን እስራኤል ስንል አሁንም ከምድሪቱ አንፃር መሆኑን መታወቅ አለበት የሚለው ይሄ አንኳር መልእክታችን ነው የሚያስፈልገው ይሄ ነው ለማንም ይሁን ለማንም ሰላም ከጦርነት ምንም አይገኝም አይደለም የሰው ልጅ ጦርነት ለሌሎቹ ፍጥረታት ለእንስሳት ለአራዊት በጫካ ለሚኖሩ አራዊት በሰማይ ለሚበሩ አዋፋት በውሃ ውስጥ በባህር ውስጥ ለሚኖሩ አሳና ያሳ ዝርያዎች ሌሎችም ከጦርነት እነሱ እንኳን ሰላም አያገኙም እንኳን በአምሳለ ስላሴ በእግዚአብሔር እጅ የተሰራ
የፍጥረት ንጉስ የሆነው ሰው ቀርቶ ትንኝ ዝምብ እምንነቃቸው ነፍሳት እንኳን በጦርነት ሁከት ነው ሰላም አይገኝም ስለዚህ በዛም ይሁን በዚህም ይሁን እኛውም ውስጥም ይሁን አገራችንም ውስጥ ያለ ያልበረደ ጦርነት አለ እዚህም ያለው ጦርነት እዛም ያለው ጦርነት ይቁም ሰላም መሐል ላይ ገባሁበት ላይ ብዙ ሰዎች እንደዛ ይላሉ ስንናገር አገር ቤት ያለውን ለምን አሁን የተረሳ ይመስላችኋል አየ ኢትዮጵያ ውስጥ እኮ ነው ያለነው አንድ እውነት ተናግረን ማለፍ አለብን አሁን እስራኤልና ኢራን ጦርነት ውስጥ ናቸው በጣም አሳዛኙ ነገር ግን ኢትዮጵያውያን እርስ በርሳቸው ባደረጉት ጦርነት የረገፈውን ያክል ቁጥር ጫፉ ላይ አልደረሱ በሚሊዮን የሚቆጠር ህዝብ እየረገፈባት ያለች ሀገር ውስጥ ነው ያለው ወንድም ለወንድሙ በፍቅር መተያየት አቆሞ ሰይፍ ያነሳበት ሀገር ላይ ነው ያለነው ጦርነት አስከፊነቱን በአይናችን ያየንበት ሀገር ላይ ነው ያለነው በዚህ አጋጣሚ መልእክት እናስተላልፋለን እያለቀስን ነው እየጸለይን ነው መሪዎቻችንም ሌሎቹም እረጋ ቢሉ ሀገር ሰላም እንድታገኝ ሰላም እድገት አለው ሰላም ተስፋ አለው እዚህ ውስጥ እንድንሆን እንዳው ኢትዮጵያዊ ሲጨንቀው እንዳይኖር ሲከፋው እንዳይኖር ኃላፊነት አለባቸው መጽሐፍ ቅዱስ ንጉስን ተማምኜ ቤቴን ዘግቼ ተኛለሁ ይላል ንጉስን ተማምኜ አይ ንጉስ ሰላም የማስጠበቅ የመጀመሪያ ስራው ነው የሀገር ሰላም እና በትልልቅ ስልጣን ላይ የተቀመጡ አካላት ለሰላም ምርኮኛ ይሁኑ ይንበርከኩ ከእልህ ይውጡ ከቂም ይውጡ ከጥላቻ ይውጡ ይሄ እስካልሆነ ድረስ እኮ ሀገር ወዴትም አትንቀሳቀስም ወዴትም የስላሴን ህንጻ ያፈረስክ እዚህ ሌላ ህንጻ ብትገነባ ይሄ አመጽ ነው በእግዚአብሔር ላይ አመጽ ነው መንበርከክ አለብህ ደሞ መተህ ስሙን ትጠራለህ አየህ እግዚአብሔር ትላለህ እኮ ሰውን በመታህ ሰውን በገደልክ ቁጥር እኮ የእግዚአብሔርን መልክ ነው እየመታ ያለው የእግዚአብሔርን ምሳሌ ነው ደም እያፈሰስክ ያለው ይሄ ኢትዮጵያ ውስጥ ሊገባን ያስፈልጋል መንበርከክ አለብን ከእልህ ወተን እስኪ ይብቃኑ ወንድሞች በህብረት እንቀመጥ በሰላም እቅፍ ውስጥ እንግባ ማለት ያስፈልጋል እንዲህ እንዲሉ መልክታችን ለዛም ነው በጸሎታችን ለመኳንንት ህዝብ ለሚያስተዳድሩ ባለስልጣናት አይ እሩሩ ልብን ተሰጣቸው ዘንድ እንጸልያለን እሩሩ ልብ የምህረት ልብ ያስፈልጋቸዋልና እግዚአብሔር አምላክ እሱንም ለሀገራችን እንዲሰጥልን በቃ የጦር ወሬ ማንሰማበት ጊዜ እንዲመጣ እግዚአብሔር እንዲያረግልን ጸሎታችን ነው በየቀኑ ነው ይሄንን የምናደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ረፍት ወስዳት ታቀም ሁሉ ጊዜ እንደጸለየች ነው ይሄ መታወቅ አለበት ስለ ትንሳኤው የነበረን ጉዟችንን እንዲቁጭ ብለን ያለውን ነገር ለተመልካቾች ያስለመድነው ነገር ነበር ትዝሊ ከሆነ ዛሬ አመት የእርገቱ ጉዞ ያለውን ነገር ጠቅላላ አድርገን አቅርበን ነበር ስለ እስራኤል ስለ ጉዟችን ስላለው ነገር ዘመኑ ጋር አቆራኝተን ጥሩ ዝግጅት አቅርበን ነበርና
ከዛ ደግሞ በዘንድሮ የ2017 ዘመነ ትንሣኤ በርካታ ተጓዦች ኤላ ኮቴትና ቋንቋይንሽ ይዘን ሄደን አብረን በጣም በደስታ ነበር የተመለስነውና በዛም ዙሪያ እናወራለን ስንል ያው እርገት ደረሰ። የእርገት ጉዞ ደግሞ ያዛደረገና ደርሰን ተመልሰን መጣንና በአጠቃላይ እንዴት አየኸው እስኪ? እሺ እግዚአብሔር ይስጥልኝ። እንግዲህ ቅዱስ ያዕቆብ በመልእክቱ ነውር ጉድፍ የሌለበት አምልኮ ይሄ ነው ይላል። አቅመ ደካሞችን መንከባከብ፣ ወላጅ አልባ ህፃናትን መደገፍ። ስለዚህኛ ኢየሩሳሌም ሰዎችን ይዘን ስንሄድ እናቶቻችንን አባቶቻችንን ይዘን ስንሄድ አገልግሎት ከእግዚአብሔር በረከት የምንቀበልበት ረድኤት የምንቀበልበት የምንቀደስበት አገልግሎት ስለሆነ ደስ ብሎን ነው የምናደርገውና እንግዲህ አሁን በእርገትም በትንሣኤም ብዙ ቁጥር ነው ይዘን ሄድ ነው። እግዚአብሔር ረድቶን ደግሞ ሁሉም በረከቱን ረድኤቱን ከተካፈሉ በኋላ ተመልሰውን መጥተዋልና ይሄ በጣም የሚያስደስተኝ ነገር ነው። በጉዟችን ደግሞ በጣም ብዙዎቹ ክርስቶስ ስጋውን በቆረሰበት ደሙን ባፈሰሰበት በዛች ሀገር ስጋው ደሙ ስለሚቀበሉ በጣም ደስ ይለናል። ያው እንዳየው እንግዲህ በጣም ብዙዎች ናቸው። በአሁኑ ጉዞ በቃ ልዩ የሚያደርገው ብዙዎቹ የቆረቡ ናቸው። እዛ ሄደው መኪናው አይተሃል እንግዲህ ሁለቱም መኪና የትንሣኤ ጊዜ በሁለት መኪና ሄዶ ስጋው ደሙ ተቀብሎ ነው የመጣው። ደስ የሚለው ነገር እሱ ነው። ይሄም ያሁንም የእርገቱም እንደዛው እና ይሄ በጣም መባረክ ነው፣ መታደል መቀደስ ነው። በራሱ አምላክ ሕማም በተቀበለበት መለኮት በስጋ ተገልጦ በተራመደባት በዛች ሀገር ስጋዬን ብሉ ደሜን ጠጡ ብሎ በተናገረባት በዛች ሀገር እግዚአብሔር ፈቅዶ ሄዶ ተቀብሎ መምጣትን የሚያክል ትልቅ እድል የለምና እንዲህ ሆኖ ስለመጣን ይሄን አገልግሎት ደግሞ እኛ እየፈጸምን ስለሆነ በጣም ደስ ይለናልና በዚህ በኩል በጣም ነው የምንደሰተው። ማይረሳ ደስታ ማይረሳ ትውስታ ነው በጣም አሳለፈው እና ጥሩም ጉባኤ ነበር። ትልቅ ነው፣ ግዙፍ ነው የሄደው አካል። አንተ ነበርክ፣ ዘማሪ ሚኪያስ ነበር፣ አባ ሰላማ የንቡ ሚካኤል አለቃ ነበሩ፣ አስተዳዳሪና ጥሩ በቃ መንፈሳዊ መንገድን የተከተለ ኢትዮጵያዊነትንም ደግሞ ባለባበስም ስነ ስርዓት በመያዝም ኢትዮጵያዊነትም ደምቆ የታየበት በጣም ብዙ ሰው ይጠይቀን ነበር። አይተኮነ ከየት ነው ብሎ ይጠይቁን ነበር የመጡትና ኢትዮጵያ ይያልን ሀገራችንንም ያስተዋወቅንበት የነበረበት ወቅት ስለሆነ በእውነት በጣም የሚያስደስት ነበር። የኛ ደግሞ ለየት የሚያደርገው ታሪካችን ወይም ጉዟችን የጉዟችን ታሪክ ከጆርዳንም ጋር ይገናኛል። ያ ማለት ብሉይ ኪዳንም ጋር ይገናኛል። የሐዲስ ኪዳን አብዛኛው በኢየሩሳሌም በእስራኤል ሐዲስ ኪዳን የሚንጸባረቅበት ነው። ብሉይ ኪዳንም አለው እንደ ኤልሳ ኤልያስ ታሪኮቹ ያው አሉ። ሁሉም እዛም እዚህም አሉ። ግን ሞር ብሉይ ኪዳን የእስራኤል ስደት እስራኤላውያን ከስደት ከተመለሱበት ታሪካቸው በሙሉ በዚህ በጆርዳን ከግብጽ ጀምሮ ተስፋይቱ ምድር እስከሚወርሱ ድረስ እና ጉዟችንም የነሱን ፍኖት ተከትለን ነበር የምንገባው። ደስ የሚለው የዚህ በተለይ የእርገቱ በናባው ተራራ ጆርዳን ላይ ሙሴ የመጨረሻ በስጋ የነበረባት ያያት ያችን የተስፋይቱን ምድር ያቺ ነበረች የምትወርሳት ብሎ እግዚአብሔር ያሳየው ባሻጋሪ እኛም ልክ እዛች ቦታ ላይ ሆነን ስናያት ኢያሪኮን በማግስቱ መጀመሪያ ይገባ ነው ኢያሪኮ ላይ ነበር እና ልክ ኢያሱ ያቺን ቀጠር ህዝቡን ይዞ 7 ጊዜ ዞረው ሲዘምሩባት የነበረው ታሪክ እኛ ደግሞ በቃ ገባንና እየዘመርን ነሴብሁ እያልን ገብተን ገዳመ ቆሮንቶስ ነበር የወጣነውና
በጣም ደስ የሚሉ የማይረሱ ነገሮች ነው ያሳለፍነው። እኛ ጋር ያለው አጀንዳ ጨርሰን ሰላም የሰላም አየር እየተነፈስን በቃ ጦርነት ቀርቷል፣ በቃ ሰላም ወርዷል፣ በቃ እንደ ልብ መውጣት መውረድ አለ፣ ማምሸት ማደር መሄድ አለ ብለን 4 ነጥብ ላይ ደርሰን እንዳይመስላቸው ወደዛ ወጥተን እስራኤል፣ ኢራን፣ ኢየሩሳሌም ስንል ይሄንን በልባችን ይዘነው አሁንም ነገም ከነጎዲያም እግዚአብሔር የሰላሙን እጅ ዘርግቶ አገራችን ላይ ያለው ይሄ ረሃቡ ይሄ እርስ በርስ መለያየቱ የጎሪጥ መተያየቱ የነበረው ነገር በእኛ እንኳን እድሜ በዚች በትንሿ ግማሽ ምዕት ዓመት የመቶ ግማሽ ማለት ነው በዚች እንኳን በማትሞላው እድሜያችን እንኳን ስናነጻጽራት ስንት አይነት ዘመን አሳልፈናል። ስንት አይነት ዘመን በ10 ዓመት አንድ አይነት ሌላ ነው፣ በዚህኛው 10 ዓመት ሌላ አይነት ነው፣ በዚህኛው አሁን ያለንበት ደግሞ እጅግ በጣም ለማውራትም ለማሰብ የሚከብድ ነው። ይሄንንም ይዘን ነው ያንንም ይሄንንም በውስጥም በውጭም ጸሎታችንም ለእንትና የሚል የለም ለዓለም ነው። በቃ ለዓለም እስከሆነ ድረስ ነው ይሄንን ያወራ ነው። ከዛ ደርሰን ስለመጣን ትዝታው ስላለ በውስጣችን ገና ደስታው ሳይጠፋ ያቺ ምድር አሁን የሮኬት የሚሳኤል የጀት የምን ስንደውል የሚያሰሙ ድምጽ በጣም ያሳዝናል። እያወራን ተደወለ ሳይረን ይሄ የጦርነቱ ሳይረን ግቡ የሚባለው እንደ አይጥ ወደ ውስጥ እየገቡ ይሄ ስለረበሸን እዚህም ያለው ስለሚረብሸን ያለው ነገር ሁሉ ጭንቀት ብቻ ስለሆነ እንደው ሁሉንም እናውራው ለሁሉም እጃችንን እንዘርጋለን ለሁሉም ጸሎታችን አይቋረጥ የግልም ጸሎት የማህበረብ ጸሎት ሱባኤም ሁሉም ነገር አይቋረጥ አልጨረስንም የሚጨረስም ነገር አይደለም የሥጋ ፈቃድ የዓለም ፈተና የሰይጣን ፈተና ሰዎች በእነዚህ በሶስቱ ነገር ተወጥሮ ይኖራሉ ሶስቱንም ግን ማሸነፍና መራመድ ድል አድርገው የሚሄዱት በጸሎትና በጸሎት ብቻ ነው ከእግዚአብሔር ጋር በመኖር ብቻ ነው እንላለን እንግዲህ ሰላሙ አመጡ እቺኛውም አገራችንም ሰላሙ አመጡልን ሰላሙን አይተን እዛም ሰላሙን አይተን እግዚአብሔር እንግዲህ በደጁ ለመመላለስ ያብቃን ከማለት ውጭ ምንም አንልም አሜን እንግዲህ ኢትዮጵያውያን መጽሐፍ ቅዱስ ላይ ስናየው ወደ ሀገረ እስራኤል መሄድ ልማዳቸው በዘመነ ብሉይ አይተናል ብዙ ኢትዮጵያውያን ወደ እስራኤል ሄደዋል ሀገሪቱ ቅድስት መሆኗን ስላወቁ ይመላለሱ ነበር ያው ታሪካቸው በመጽሐፍ ቅዱስ በስፋት የተጠቀሰ በአዲስ ኪዳንም እንደዛው ይመላለሱ ነበር እስራኤል ሀገር ውስጥ ሄዶ የኢትዮጵያን ታሪክ የሚፈትሽ ሰው ገና አይ ክርስቶስ ባረገ በ9ኛው ወር ጀምሮ ኢትዮጵያውያን ከክርስትና መስመር ላይ እንደነበሩ ይረዳል ኢትዮጵያውያን የተጠመቁት ክርስትናቸው የተወለደው እኮ እዛ እስራኤል ነው በጥምቀት ደግሞ ያጸደቁት እዛው እስራኤል የመጀመሪያው ኢትዮጵያዊ የተጠመቀው ይሄ እንግዲህ ያ ታሪክ አለ በብሉይ ኪዳን ይሄዱ ነበር ይመላለሱ ነበር በአዲስ ኪዳንም ይሄዱ ነበር ይመላለሱ ነበር ያ በትውልድ ቅብብል ትውፊት ሆኖ ይሄው እስከ ዛሬ አለ ኦርቶዶክሳውያን ይሄንን እየፈጸሙ ነው ያሉት ኢትዮጵያውያን ያረጉት የነበረውን ቀደምት ኢትዮጵያውያን ያረጉት የነበረውን አሁን ኦርቶዶክሳውያን ያረጉት ነው ያለው እና ይሄ ነገር እንዳይቋረጥ ታሪክም ደግሞ መስራት ግዴታ ስለሆነ ኢትዮጵያ እኮ የኦርቶዶክስ ተዋህዶ ቤተክርስቲያን እኮ 8 ቤተክርስቲያን አላት በስሟ የገነባቸው በራሷ ዜማ በራሷ ንባብ
በራሷ መጻሕፍት የሚቀደስባት የሚሰለስባት እዛ ሀገር ያሉ ኢትዮጵያውያን መተው አምልኮት የሚፈጽሙበት እንዲያውም እኛ እንደው ታሪክ የማስጠበቅ አቅማችን እየተዳከመ መጣ እንጂ በእስራኤል ሀገር እኮ ያለን ታሪክ ግዙፍ ነው በጣም ግዙፍ ነው አሁን ያንን ታሪክ ለብሰን መነሳት አለብን እኛ ሀገሪቱን ሰላም ያርጋት እኛ ደግሞ ያንን ታሪክ የቀደሙ የአባቶቻችንን ታሪክ የቀደምት ኢትዮጵያውያንን ታሪክ ማደስ እንዲቀጥል ማድረግ አለብን እየሄድን ቤተክርስቲያን መስራት አለብን መቆም የለበትም እስከ ቻልን ድረስ እዛ መስራት አለብን የተቀደሰ ስፍራ ነው መስራት አለብን ያው አሁን አንተም የምታቀው ናዝሬት ላይ አንድ ቤተክርስቲያን እንሰራለን ብለን እንቀስቃሴ ጀምረናል ማህበር ያዋቀርን ነው እግዚአብሔር ይባርከው እሱም ማህበር ነገ ታሪክ ይሰራል ብለን እናስባለን ሌላ ትልልቅ ዝግጅቶች ማዘጋጀት አለብን ለታሪካችን ዘብ መቆም አለብን አሁን ኢትዮጵያውያን እኮ ክርስቶስ ሲወለድ ለመጀመሪያ ጊዜ ምስጋና ያቀረቡ ስጦታ የሰጡ እኮ ናቸው ማንንም ክርስቶስን ሳያውቀው እስራኤል ውስጥ ያሉት እየገፉት ባለበት ሊገሉት ባሰቡበት ሰዓት ያንን ሁሉ ህፃናት ሊጨፈጭፉ በተዘጋጁበት ሰዓት ኢትዮጵያውያን ግን ተመልከት እግዚአብሔር አነሳስቷቸው ሄደው ምስጋና ያቀረቡ ስጦታ የሰጡ ናቸው ቤተልሔም ድረስ ይሄዱ መልካም እግሮች ናቸው አየህ ድረስ ይሄዱ ይሄን ታሪካችንን ማስቀጠል አለብን እነዛ ኢትዮጵያውያን ቤተልሔም ሲገቡኮ ተረበሸች ነው የሚለው ቤተልሔም ከነሰራዊታቸው ስለመጡ አየህ አሁንም በብዛት የምንሄድበት በብዛት ታሪካችንን የምንናገርባቸው ትልልቅ ዝግጅቶች ደግሞ ማዘጋጀት ይጠይቀናል የዚህ ትውልድ ድርሻ ታሪክ መጻፍ አለብን የቀደመውን መናገር ብቻ አይደለም አሁን ታሪክ ጽፈን ማለፍ አለብን ቅብብሎሹ በእኛ ዘመን መቋረጥ የለበትምና እግዚአብሔር አምላክ ምህረቱ መቼም ጥልቀቱ አይለካምና ሀገራችንን ሰላም አርጎልን ሁላችንም ህፃናት ፈንድቀው የሚጫወቱበት ሽማግሌ አዛውንት የሚጦሩባት ወጣቱ በእረፍት በስራ የሚያዝባት ሰላማዊት ሀገር እንድትሆንልን እግዚአብሔር ቸርነቱን ልኮ ባርኮን ያችም ሀገር ምልክታችን ስለሆነች ረድኤትና በረከት እንድናገኝ ሰላም አመጥቶላት እንደው ይሄ ዘመን ቅርብ ሆኖ ብርሃን ሆኖ የምናይበት ጊዜ እንዲመጣ ምኞታችን ነው ለማለት ነው አመሰግናለሁ ያው ያሰብነው ነበር ባለፈው እንደመጣን ሶስቱን ቁጭ ብለን ስለነበረው ጉዟችን መባረካችን ስለ ህዝቡ ደስታ ስለ እናቶች የነበረውን ነገር እናንጸባርቃለን ብለን አስበን ይሄ ነገር መጣ ቢሆንም ያው ይሄንንም አንስተን ያንንም አንስተን በመጠኑ እንዳሰብነው ሳይሆን ቆይታ አድርገናል ይሄ ደግሞ አልፎ ያገራችንንም ትንሳኤ አዋጁን በደስታ ውጭም ያለውም ይሄም ያችምኛውም እንደ ሀገራችን ነው ያወራነው ለምን 7 የኢትዮጵያ ቤተክርስቲያን አላት 7 ገዳማት 8 ገዳማት ማለት ቀላል ነገር አይደለምና ሁሉም ሀገራችን ነው ኢራንም ያለው ህዝብ ወገናችን ነው ነፍስ ነው የእግዚአብሔር ፍጥረት ነው ዛም ያለው አይሙት እስራኤልም ያለው አይሙት ራሻም ያለው አይሙት ዩክሬንም ያለው አይሙት እዚህም የራሳችን እዚሁ ያለንበት የተወለድንበትም ማንም አይሙት እንኳን አለም የሰው ልጅ የተፈጠሩት እንስሳት ትንንሾቹ ነፍሳት እንኳን ባላቸው በተሰጣቸው ጸጋ የኖሩ ነው የሰው ልጅ ይሄንን ነው የሚያስበውና ይሄን ሰላማችን እግዚአብሔር ያብስረን እንላለን በሚቀጥለው ደግሞ እግዚአብሔር ባሳሰበን እንመለሳለን ሁለተኛ ግን እንደዚህ የኛ ያህል መጥፋት እንዳይኖር ብለዋል መስፈን አይ አንጠፋም እንዴካ የኮ እናታችን ቤት ነው የወርቅ ዘንግ ተመለሰች ብለው ደስ ብሏቸው የወርቅ ዘንግ እንግዲህ ከብዙ ልፋት በኋላ
ተመልሷል። በርግጥ ትንሽ ያው እንደምታየው አገልግሎት ይበዛል እና በሚገባው ልክ እየሰራንበት አይደለም። አሁን ግን ያው አደራጅተነው የተለመዱ ትምህርቶቻችንን እንቀጥላለን። እንግዲህ ዋናው መመለሱ ነው። ከአንድ አመት በኋላ ከአንድ አመት በኋላ የወርቅ ዘንግ ሚዲያ የመምህር መስፍን ማለት ነው በጣም በርካታ ነገር የሚያስተላልፍልን ከአንድ አመት ፍለጋ ድካም በኋላ ተመልሶ አሁን አየር ላይ ውሏል። ገብታችሁ ሰብስክራይብ አድርጉና ብዙ ነገሮችን ከሱ ደግሞ ታገኛላችሁ። እንግዲህ እግዚአብሔር ሰላም ያድርገውና ጉዟችን እንዳለ ነው። ኤላኮቴትና ቋንቋይነሽ አንድ ላይ በመሆን ያው አንድ አመት አሳልፈን በርካታ ተጓዦች የተደሰቱበት ነው። አሁን ያለው አይቀጥልም። ይሄ ጦርነቱ ምናምን ሐላፊ ነው። አሁንም ገና እንደሰታለን እንዘምራለን። የደብረ ታቦር ነሐሴ 13 ደብረ ታቦር ላይ እንገናኛለን ብለን በሙሉ ተስፋ ነው የምንናገረው። ብዙ ሰዎች ተመዝግበዋል። ወደ ግብጽም እግዚአብሔር ደግሞ በግብጽ ገዳማትም እንዲሁ ለፍልሰታ ግማሹን ሱባኤ እንኳን በዛ እናሳልፋለን ብለን አስበናል። ከዛ በተረፉ ያሉትን ደግሞ እያየን እንነግራችኋለን። እግዚአብሔር ይስጥልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።